ጸሎታችንን ወደ እግዚአብሔር አሳርገናል። ጌታን አምልከነዋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መዝሙር 65 ላይ እንሄዳለን። እንኳን ደህና መጣችሁ። እግዚአብሔርን ከፍ ከፍ እናደርገዋለን። እግዚአብሔር ደግሞ ዛሬ ይናገረናል። ኢየሱስ ጌታ ነው። 65 2 ላይ መዝሙር 65 2 ላይ ቁጥር 1 እና 2 ላንብብላችሁ። አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል አለ። ኢየሱስ ጌታ ነው። እግዚአብሔር መሐሪ አምላክ ነውና ጸሎት የሚባል ነገር ሰጥቶናል። ከእግዚአብሔር ጋር የምንገናኝበት በቃ ልባችንን የምናፈስበት ልቧን አፈሰሰች ይላል አይደለ? ነፍሷን አፈሰሰች። ሐና ነፍሷን አፈሰሰች። በቃ ግን ምን አለ? ሥጋ የለበሰ ሁሉ ወደ እግዚአብሔር ይጸልያል አለ። በቃ ሥጋ የለበሰ ሁሉ ለምንድን ነው? ውስጡ አለ። ውስጡ እግዚአብሔር እንደሚያስፈልገው ያውቃል። ውስጡ ለማምለክ ለመጸለይ እግዚአብሔርን ለመከተል እንደተፈጠረ ስለሚያውቅ ተመልሶ ወደዛው ነው የሚመጣው። አንዴ እንደውም የሰማሁት ነገር ነበረ እና በደርግ ጊዜ ነው እና በደርግ ጊዜ በኢሰፓ ጊዜ እንግዲህ እግዚአብሔር የለም ነው አይደል የሚሉት። በቃ እግዚአብሔር የለም በቃ እንትን ብለው ነበረ። እግዚአብሔር ይመስገን አይሉም ነበረ። ራሱ እግዚአብሔር ይመስገንን ምናምን አውጥተውት ነበረ በቃ እና አንዱ የከፍተኛ ሊቀመንበር በመኪና ሲሄድ አደጋ ደረሰበት እና ምን አላሉ? እግዚአብሔር ነው ያወጣኝ አሉ። ገብቷቸዋል። የኢሰፓ አባል እኮ እግዚአብሔር የለም ሲል ሲማር ቆይቶ መጨረሻ ላይ እግዚአብሔር ነው ያወጣኝ አለ። ለምንድን ነው? በሰው ውስጥ እግዚአብሔርን የመፈለግ ነገር አለ። እግዚአብሔር ደግሞ ቸር አምላክ ነው። ሥጋ የለበሰ ሁሉ ወደ አንተ ይመጣል ይጸልያል አለ እና በልቤ አንድ ሐሳብ አለ። እሱን ሐሳብ እነግራቸዋለሁ። በልቤ ያለ ሐሳብ አለ። ጸሎታችንን ውጤታማ እንዳይሆን የሚከለክል ነገር አለ። እንግዲህ በክርስትና ሕይወቴ እንደገና በቤተ ክርስቲያን ውስጥ በቆየሁበት ጊዜ ያየሁት ነገር ነው። በቃ እንዳንጸልይ፣ ወደ እግዚአብሔር እንዳንመጣ፣ ጸሎትን እንዳናበዛ የሆነ የሚያደርገን ነገር አለ፣ የሚገዳደረን ነገር አለ። መጽሐፍ ቅዱስ በዕብራውያን ምዕራፍ 11 ላይ አውጥቼ ላሳያችሁ። ዕብራውያን ምዕራፍ 11 ወደ እግዚአብሔር ስለ መቅረብ ይናገራል። ወደ እግዚአብሔር ስለ መቅረብ፣ እግዚአብሔር ጋር ስንቀርብ እንዴት ነው መቅረብ ያለብን የሚለውን ይናገራል እና ያንን ብዙ አልገባበትም። ግን ወደ እግዚአብሔር መቅረብ የራሱ የሚፈልጋቸው ነገሮች እንዳሉ ግን እዛ ጋር ልንመለከት እንችላለን። ምን ይላል? ዕብራውያን ምዕራፍ 11 ወደ እግዚአብሔር የሚቀርብ አለ፣ ወደ እግዚአብሔር የሚደርስ አለ። ቁጥር 6 ላይ እግዚአብሔር እንዳለ ከዛ ደግሞ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ይገባዋል አለ። በቃ ለሚፈልጉት ዋጋ ይሰጣል አለ። ይሄ በቃ ክፍት የሥራ ቦታ ነው። ክፍት ቫካንሲ ነው። በቃ እግዚአብሔር
ስሩልኝ፣ ውጡልኝ፣ እዚህ ግቡልኝ፣ እዛ ግቡ፣ ተራራ ውጡልኝ አለ። ኖ ፈልጉኝ፣ በቃ እኔ የምፈልግ ነኝ፣ የማስፈልግ ነኝ፣ አስፈልጋችኋለሁ፣ ፈልጉኝ ነው። የሚፈልገኝ አለ ዋጋ ይቀበላል። በጣም ድንቅ አምላክ አይደለ? እግዚአብሔር እኮ ድንቅ አምላክ ነው። ውስብስብ አላረገው። ምንድነው አለ? ለሚፈልጉኝ ዋጋ እሰጣለሁ አለ። በመጽሐፍ ቅዱስም ስታዩ በቃ ጸልዩ 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 ሲል ኢየሱስ ክርስቶስን እንመለከተዋለን። ግን ምንድነው ብዙ ጊዜ እንዳንጸልይ የሚያረገን ነገር ወይም የሚገባንን ያህል እንዳንጸልይ የሚያረገን ነገር ምንድነው የሚለውን አንደኛው የተረዳሁት ነገር ምንድነው? ያለ መብቃት ስሜት ሰይጣን ይመጣና አንቺ አትበቂም፣ አሁን አፋልኝ ብለሽ ነው የምትጸልዩ ይላል። ከብታችሁ ይላል እኮ በሐሳብ ይልካል። ለምንድን ነው? ከጸለያችሁ እግዚአብሔር እንደሚመልስ ስለሚያውቅ አፋችሁን ዝም ሊያሰኝ ነው። እና ብዙ ጊዜ ሰዎች የእግዚአብሔር ፍቅር ችግር ያለባቸው ይመስላቸዋል። ወይም ደግሞ ምንድነው እግዚአብሔር እንዲወዳቸው ይጠብቃሉ። እንዲወዳቸው ማለት እግዚአብሔር እንዲወዳቸው። ግን አብዛኛውን ጊዜ ግን ችግሩ ፍቅር የመቀበል ችግር ነው። የእግዚአብሔርን ፍቅር መቀበል አንችልም፣ በጣም ይከብደናል። ደህንነትን እንኳን ስትመለከቱ ደህንነትን ለመቀበል በጣም ከባድ እኮ ነው። እንደው እግዚአብሔር ልባችንን አብርቶ ነው እንጂ እኮ ብዙ ጓደኞቻችን እኮ ማይሆን ነገር ነው ብለው እኮ ተስፋ ቆርጦ እኮ ቤታቸው ቁጭ ብለዋል እኮ። እንዴት ሊሆን ይችላል? እኔ ራሴ ስለ ኃጢአቴ ዋጋ ካልከፈልኩ፣ ራሴን ካልገረፍኩ፣ ራሴን ካላሰቃየሁ፣ ራሴን መከራ ውስጥ ካልከተትኩኝ እንዴት ተደርጎ ነው ክርስቶስ ከፍሎልኝ እኔ በነፃ የእግዚአብሔርን ነገር የምቀበለው ብለው ብዙዎች ራሳቸውን ከእግዚአብሔር በረከት አጉድለዋል። በክርስትናም ስንመጣ ደግሞ ያንኑ ነገር ደግሞ ይከታተለናል። አዎ ድነሻል ይላል፣ ግን እውነት ይሄ ነገር ይገባሻል ይላል። ገብቷቸዋል? ለምን? በቃ ይሄ ኢንቲሚዴት ሊያረገን ይፈልጋል፣ ሊያጣጥለን ይፈልጋል፣ እንድንጸልይ አይፈልግም። ክርስቶስ ሲመጣ ጸልዩ ነው ያለው። በቃ ደስታችሁ ፍጹም እንዲሆን ጸልዩ፣ ለምኑ፣ ጸልዩ 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 ሲል ቆይቶ ነው ኢየሱስ ሄደው። ሰይጣንስ ኖ ብዙ ምክንያቶች አሉ ይባላል አይደል? በእንትንም ራሱ በቤተ ክርስቲያንም ቋንቋ እንኳን የከሌ ጸሎት ከጣራ አያልፍም ይባላል። ይሄውን የሰይጣን እንትን ነው፣ የሰይጣን ቮካብላሪ ነው። ከጣሪያ ምናምን የሚባል ነገር የለም። እግዚአብሔር የልብን ጩኸት ነው የሚሰማው። ኢየሱስ ጌታ ነው። ሰዎች ግን እንዳይጸልዩ ሰይጣን የሚያረጋቸው ነገሮች አሉ። በቃ ልክ ወደ ጸሎት ስንመጣ ምን ኃጢአት ሰርተሻል ይላል። ኦዲቲንጉን ይጀምራል። ገብቷቸዋል አይደል? እንዴት ነው ህይወትሽ? ምን ኃጢአት ሰርተሻል ማለት ይጀምራል። ሰው እኮ ኃጢአት ከሰራ በእግዚአብሔር ዘንድ ከተላለፈ እኮ ወዲያው ሲረዳ ይቅር በለኝ ብሎ ሐሳቡን ለውጦ መቀጠል ነው ያለበት። ግን ምን ያረጋል ሰይጣን? ልክ ልንጸልይ ስንል ይሄን አርገሻል፣ ይሄን አርገሻል፣ ይሄን አርገሻል፣ ስለዚህ ተነስተሽ ተኚ፣ ያንቺ ነገር አይሆንም ይላል። ለምንድን ነው? እንዳንጸልይ ነው። ክርስቶስስ ያለው ምንድን ነው? ሸክማቸው የከበደ ወደ እኔ ኑ። እንደውም ወደ እግዚአብሔር ነው የምንሮጠው። እንደውም ስንደክም ወደ እግዚአብሔር ነው የምንሮጠው። ከእግዚአብሔር አይደለም የምንሮጠው፣ ወደ እግዚአብሔር ነው የምንሮጠው። ለምን? አምላክ የሚያስፈልገን እኮ ድካም ስላለብን ነው፣ ማንችላቸው ነገሮች ስላሉ ነው። በቃ ሳውዝ አፍሪካ እያለን የዲሴምበር ጸሎት የሚባል ነበር። ዲሴምበር ላይ ምን ጸልየው ጸሎት ነበርና ዲሴምበር ደግሞ
አብዛኛዎቹ ነጋዴዎች ስለሆኑ በዲሴምበር በጣም ቢዚ ነው የሚሆኑት። በጣም ቢዚ ነው እና በጾም ጸሎት ነው የሚጸለየው እና ምን ይባላሉ? ቢደክማችሁም እንኳን መታችሁ ምንጣፉ ላይ ከፈለጋችሁ ተኙ እንጂ ከጸሎት እንዳትቀሩ ይባላል። ገብታችኋል? በቃ ምንድነው? ወደ እግዚአብሔር ነው የምንወድቀው፣ ወደ እግዚአብሔር ነው የምንመጣው። ሰይጣን ከእግዚአብሔር እንድንሄድ ሊነግረን አያስፈልግም፣ ልናምነው አይገባም። በጣም ብዙ ነገር አለው በቃ ሰይጣን። ወይ ደግሞ ልትጸልዩ ስትንበረከኩ ምን ይላል? ኦኬ አንድ ትምህርት ያመጣላችኋል። መርገም የሚባል ከቅድመ አያታችሁ የተላለፈ ኦኬ ቅድመ አያቴ ጠንቋይ ሲያመልክ ነበር ትላላችሁ ከመሬት ተነስታችሁ። ሲጀመር በዛን ጊዜ ጠንቋይ የማያመልክ አለ እንዴ? ማለት እንደው እንነጋገር ከተባለ ሁላችንም ጠፍተን ነበር እኮ። ግን በክርስቶስ ኢየሱስ ነው አሁን ራሳችንን የምናየው። ኢየሱስ ደግሞ መፍትሄውን ያለው ምንድነው? ኦኬ አንዳንዴ ራሳችንም እኮ እናስባለን። ለምንድን ነው በህይወቴ ይሄ ነገር ያልተሳካልኝ፣ ይሄ ነገር ያልሆነልኝ፣ ይሄ እንደምፈልገው ያልሆነው ምን ችግር ስላለብኝ ነው ብለን እኮ ራሳችንን እንጠይቃለን። ችግር የለውም እኮ ምን ችግር አለብኝ ከአያት ከቅድመ አያት የመጣ ነው ምናምን እንላለን። ችግር የለውም። ግን at the end of the day መጽሐፍ ቅዱስ ያለው ምንድነው? ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። በቃ ሌላ ምንም መፍትሄ የለው። ኦኬ ለክርክር for the sake of argument እሺ በቃ የ30 ትውልድ መርገምኛ ላይ ያለን እንበል። ስቲል መፍትሄው ምንድነው? ክርስቶስን መከተል ነው በቃ። ከዛ ውጪ ነገር የለም። ወደ ክርስቶስ መምጣት ነው እንደው ብንል እንኳን ነው የምላችሁ። ግን ሰይጣን ግን ያወሳስበዋል። ምን ይላል? ኦኬ አንዱ ነኛ ነብይ አለ እዛ ጋር ሄደሽ ይሰበርልሻል ይሰባበርልሻል ይላል። ገብቷችኋል? መጽሐፍ ቅዱስ ውስጥ የለ የአዲስ ኪዳን ትምህርት ያልሆነ ነገር ማለት ነው። የሆነ አታካለ በመገለጥ ሰው ሊነግረን ይችላል። ግን ከዛ ውጪ ግን እግዚአብሔር ተቀብሎኛል፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብለን ነው መኖር ያለብን። እግዚአብሔር ተቀብሎኛል። በአንደኛ ቆሮንቶስ ላይ ምንድነው የሚለው? አንደኛ ቆሮንቶስ ምዕራፍ 1 ላይ የሚናገረው ነገር አለ። ቁጥር 30 እና 31 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁት ከእርሱ ነው አለ። በቃ ኢየሱስ መርገም አለበት ብሎ የሚያስብ ሰው ነው እኛን መርገም አለበት ሊለን የሚችለው። ለምን? እግዚአብሔር የሚያየን በምንድነው? በክርስቶስ ነው። ስለዛ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ያ ማለት በህይወታችን ድካም አይመጣም ማለት አይደለም። ድካም ቢመጣ ይሄ ድካም አለብህ ብሎ እግዚአብሔር ያሳያል። ማንንም አይፈራም። ማንን ይፈራል? ኖ አይፈራም። ይሄን አስተካክል ይላል። ደስ ብሎ ነው የምናስተካክለው። ሰይጣንስ ሲሆን የማጣጣል ነው። አሁን አንቺ ሰው ነሽ፣ አሁን አንተ ምን ማትረባ ማትጠቅም ብሎ በማባረር ስሜት ነው። መስማት የለብንም፣ መጸለይ ነው ያለብን። ኢየሱስ ጌታ ነው። እግዚአብሔር በጸሎት ውስጥ ብዙ ያስቀመጠው ሀብት አለ። የጻድቅ ሰው ጸሎት አለ በስራዋ እጅግ ኃይል ታደርጋለች። ግን ጻድቅ ነኝ ብሎ ማሰብ አለበት። እግዚአብሔር ተቀብሎኛል ብሎ ማሰብ አለበት። እግዚአብሔር ደስ ብሎታል በእኔ ብሎ ማሰብ አለበት። እግዚአብሔር ደስ ብሎታል፣ በቃ እግዚአብሔር እኔን ሲያየኝ በክርስቶስ ኢየሱስ ነው የሚያየኝ ብሎ ማሰብ አለበት። ሮሜ ምዕራፍ 5 ላይ
እንደዛ ነው ብሎ የሚናገረው። ክርስቶስ ኢየሱስ የሰራንን ነገር ሲናገር ሮሜ ምዕራፍ 5 ላይ እንደዚህ ብሎ ይናገራል። ቁጥር 1 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ አለ። በኢየሱስ ክርስቶስ ሰላምን እንያዝ ካለ በኋላ በእርሱም ደግሞ ወደ ቆምንበት ወደ ጸጋ በእምነት መግባት አግኝተናል አለ። በእምነት ነው አለ። በእምነት ነው፣ በሚታየው አይደለም። ድካም ሊሰማን ይችላል። መንፈሳዊ እንዳልሆነን ሊሰማን ይችላል። ከኔታ ግን በጣም በዚህ ነገር ያስተምራሉ። ምን ይላሉ? አንዳንዴ መጥቼ ሳስተምር አሉ የእግዚአብሔር ልጅ እንደሆንኩ እንኳን አይሰማኝም፣ ስሜቱ አይሰማኝም አሉ። ግን የእግዚአብሔር ልጅ ነኝ ብዬ ነው መጥቼ ማስተምረው አሉ። የእግዚአብሔር ልጅ ነኝ በቃ። ለምን? በሚታየው አንመላለስም፣ በስሜት አንመላለስም። በምንድን ነው የምንመላለሰው? በእምነት ነው፣ በተጻፈው ነው። የተጻፈውን ነው የምናምነው። ሌላው ነገርን እንክዳለን። በቃ ፊት ለፊት ነው የምንክደው። የፈለገ ማንም ምንም ይበል እንክደዋለን። ምናምነው የእግዚአብሔርን ቃል። ኢየሱስ ጌታ ነው። ለምን? የእግዚአብሔር ቃል ሃየር ትሩት ነው። ሃየር ነው፣ ከሚታየው ያለፈ ነው፣ ዘላለማዊ ነው። የሚታዩት ነገሮች ሁሉ የመጡት ከማይታየው ነው ብሎ መጽሐፍ ቅዱስ ይናገራል። እና መጸለይ አለብን፣ ጸሎትን ማብዛት አለብን። ስለዛ ነው መጽሐፍ ቅዱስ ምን አለ? ሳታቋርጡ ጸልዩ አለ። ሳታቋርጡ ጸልዩ። በቃ ከእግዚአብሔር ጋር ተነጋገሩ። በቃ ተነጋገሩ። በቃ ህይወታችሁ ጸሎት ይሁን። ተነጋገሩ። በቃ አናግሩት፣ እግዚአብሔርን አናግሩት። እንደ ስርዓት አይሁን ማለት። እንደ ስርዓት ሲሆንስ በጣም ከባድ ይሆናል። እንደ ስርዓት ሲሆን በቃ ቀኑን ሙሉ የሰራነው ነገር ይመጣና በቃ ያዳክመንና ኢፌክቲቭ እንዳንሆን፣ ውጤታማ እንዳንሆን ያደርገናል። ኖ በቃ በእግዚአብሔር ዘንድ ማስተካከልም ያለብን ነገር ካለ እዛው ንቅል አድርጎ መጣል። በቃ እግዚአብሔር ወይ ይሄን ነገር አላረገውም፣ አንተ ደስ አልተሰኘህም ብሎ መቀጠል ነው። መጸለይ አለብን። ኢየሱስ ጌታ ነው። መጸለይ አለብን። በቃ ስለ ሁሉ ነገር መጸለይ አለብን። በሁሉ ነገር መጸለይ፣ ሳናቋርጥ መጸለይ አለብን። ለምን? ሳናቋርጥ ሰክሰስ ውስጥ እንድንገባ፣ ሳናቋርጥ ከእግዚአብሔር ጋር እንድንገናኝ፣ ሳናቋርጥ ከእግዚአብሔር ጋር አብረን እንድንሰራ ምን ማድረግ አለብን? መጸለይ አለብን። መጸለይ በቃ እንዳንጸልይ የሚነግረን ማንኛውም ምክንያት መቀበል የለብን። ኖ። ሰይጣን እኮ ጥቅስ ጠቅሶ እኮ ነው ኢየሱስን ተስፋ ሊያስቆርጠው የነበረው። ጥቅስ ጠቅሶ ይጠቅሳል እኮ አሁንም እኮ ይጠቅሳል። በቃ ይጠቅስና ኖ ግን የተሳሳተ ጥቅስ ነው። እግዚአብሔር ያላለው አውት ኦፍ ኮንቴክስት የሆነ ምን ሊያረግ? ዲስከሬጅ ሊያረገን፣ እንዳንጸልይ፣ ወደ እግዚአብሔር እንዳንጮህ፣ የእግዚአብሔር ባለጠግነት ወደኛ ህይወት እንዳይፈስ። ለምን? ምን ይላል? ለሚጠሩት ሁሉ ባለጠጋ ነው አለ። የእግዚአብሔር ባለጠግነት እንዲመጣልን አይፈልግም። በእግዚአብሔር ባለጠግነት ውስጥ እንድንኖር አይፈልግም። በሙላት ውስጥ እንድንኖር አይፈልግም። በደስታ ውስጥ እንድንኖር አይፈልግም። ለምን? ኢየሱስ ሲናገር ደስታችሁ ፍጹም እንዲሆን ለምኑ አለ። ለምኑ፣ በቃ ለምኑ አለ። በቃ ለምኑ፣ በቃ ለምኑ። ጥሩ ለማኝ ሁኑ ማለት ነው። በቃ ጥሩ ለማኝ። በቃ በሁሉ ነገር መለመን። እቺ ትንሽ ነች አይደለም። በሁሉ ነገር መለመን። አንኳኩ፣ ለምኑ፣ ፈልጓል። ኢየሱስ ጌታ ነው። ለምን? መጽሐፍ ቅዱስ ሲናገር
እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉ ትጸናላችሁ፣ ሁል ጊዜ ፊቱን ፈልጉ ብሎ መጽሐፍ ቅዱስ ይናገራልና ላበረታታችሁ ፈልጋለሁ። በቃ መጸለይ ነው። በቃ መጸለይ ነው። መጸለይ ነው። በቃ ጸሎትን ማብዛት። እግዚአብሔር ደስ ይሰኛል በጸሎታችን። በአምልኳችን ደስ እንደሚሰኝ መጽሐፍ ቅዱስ ሲናገር የቅዱሳን ጸሎት አለ እንደ ዕጣን ነው አለ። በራእይ ሲያይ እንደ ዕጣን ወደ እግዚአብሔር እየሄደ እንደ ዕጣን እንደ ሽቱ ያሸተዋል እግዚአብሔር። በቃ ደስ ይለዋል። ጌታ ሆይ ስትሉት ደስ ይለዋል። አይ ኪሴ ሞልቷል እግዚአብሔር አያስፈልገኝም ስትሉ አይደለም። ብዙ ጊዜ የሚመስለን እንደዛ ነው አይደል? ሁሉ ነገር ሲሟላልን ምናምን ኖ በቃ ጌታ ሆይ ዛሬን እንዴት አልፋለሁ? ይሄን ወር እንዴት አልፋለሁ? ይሄን ሁኔታ እንዴት አልፈዋለሁ? አልችልም ስንል ደስ ይለዋል እግዚአብሔር። በቃ ለምን መጽሐፍ ቅዱስ ሲናገር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ የእግዚአብሔር ዓይኖች በምድር ላይ ይመላለሳሉ አለ። የእግዚአብሔር ዓይኖች ይንከራተታሉ። አይገርማችሁ? ምንድን ነው የሚፈልጉት? ልቡ በእርሱ ዘንድ ፍጹም የሆነውን የሚጸልየውን እግዚአብሔር የሚፈልገውን ሰው ሊያጸናው ኃይሉን በሱ ሁኔታ በሱ ድካሙ ስለመግለጥ አለ የእግዚአብሔር ዓይኖች ወዲህ ወዲያ ይላሉ። ስለዚህ መጸለይ አለብን ደስ ብሎ። ሮብ እየጸለይን ነው። ኦንላይን እንጸልያለን። በቃ እንጸልያለን። ጸሎት እናበዛለን። በቃ ሌላ ምንም መፍትሄ የለንም። ሌላ ምንም አማራጭ የለንም። ጸሎት ብቻ ነው። ስለ ምንም ነገር እንጸልያለን። በቃ ሞኞች ነን። በቃ እግዚአብሔር ነው የሚሰራው። ምንም እኛ የምንችለው ነገር የለም። እግዚአብሔር ነው የሚችለው። እግዚአብሔር የማይችለው ነገር የለም። ሁሉንም ይችላል። ስለዚህ እንጸልያለን። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉ ትጸናላችሁ፣ ሁልጊዜ ፊቱን ፈልጉ ይላል። ስለዚህ ተነስተን እንጸልያለን። ኢየሱስ ጌታ ነው። እግዚአብሔር እናመሰግነዋለን። እግዚአብሔር እንድንጸልይ ይፈልጋል። እንጸልያለን። ኢየሱስ ጌታ ነው። በቃ እንጸልያለን። በእግዚአብሔር ፊት እንጸልያለን። በቃ እንጸልያለን። በቃ በእጃችን ትልቅ ኃይል አለ። የጻድቅ ሰው ጸሎት አለ በስራዋ እጅግ ኃይል ታደርጋለች አለ። ትነቅላለች፣ ትተክላለች። በአይናችን ስላላየ ነው። አሁን እናምናለን አይደል? አሁን አሜሪካና ኢራን እየተዋጉ ነው አይደል? ቦምብ ሲፈነዳ እናያለን አይደል? አሁን እናምናለን እሱም በቀላሉ። ግን እኛ በጸሎት የምናፈነዳው ቦምብ እኮ ብታስቡት እቺ እስራኤልና አሜሪካ የሚጥሉት ቦምብ ዝም ብላ ትንሽዬ ድንጋይ ነው የምትመስላችሁ። በቃ ማለት በዘላለማዊ ሐሳብ ውስጥ የእግዚአብሔርን ሐሳብ እናስፈጽማለን። ፈቃድ በሰማይ እንደሆነ አለ እንዲሁ በምድር ትሁን አለ። የእግዚአብሔርን ሐሳብ በምድር ላይ የምናስፈጽም ወኪሎች ነን። ስለዚህ ነው በቃ እንደ መንግስት ነው ምንጸልየው። እንደ መንግስት እንደምንጸልይ፣ እንደምንነቅል፣ እንደምንተክል የመንግስታት ጸሎት ነው ምንጸልየው። በመንግስታት ደረጃ ነው። ለዛ አይደለ እንዴ መጽሐፍ ቅዱስ ያለው ጸጥና ዝግ ብለን እንድንኖር ጸሎትና ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታት እንዲደረግ ከሁሉ በፊት እመክራለሁ አለ። በቃ ይሰራል አለ። በቃ ይሄ ደግሞ ጸሎት ምንድነው አለ? ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ዘንድ ደስ የሚያሰኝ ነው አለ። በቃ ደስ ካሰኘ ምን እግዚአብሔርን ደስ ካሰኘ ነው ምን እንፈልጋለን? ሌላው ነገር ምንም ዋጋ የለውም። እግዚአብሔር ደስ ከተሰኘ ዛስ ኦል። እንጸልያለን። ኢየሱስ ጌታ ነው። ጸሎት እናበዛለን፣ ስራ እንሰራለን፣ መንግስታትን እንለውጣለን፣ የመንግስታትን ልብ እንለውጣለን። መጽሐፍ ቅዱስ ሲናገር የነገስታት ልብ በእግዚአብሔር ፊት በእግዚአብሔር እጅ
እንደ ውሃ ፈሳሽ ነው፣ ወደ ወደደው ያዘነብለዋል። በቃ ጸሎታችንን ተጠቅሞ እግዚአብሔር ያዘነብለዋል። የጠጠረውን ልብ ያለሰልሰዋል። እንጸልያለን። በእጃችን ትልቅ ኃይል አለ፣ ትልቅ ኃይል አለ፣ ትልቅ ኃይል አለ። አገሮች ከሚተኳኮሱት ሚሳኤል ክሩዝ ሚሳኤል በላይ ትልቅ ኃይል በእጃችን አለ። ምን እናረጋ? እንጸልያለን፣ እንጸልያለን። እንደ መንግስት ነው የምንጸልየው። በቃ በሆነ መንገድ ስናልፍ እንደ መንግስት ነው የምንጸልየው። በቃ የእግዚአብሔር መንግስት ይፈጸም፣ የጠላት ስራ ይፍረስ፣ በዚህ አካባቢ የጠላት ስራ ይፍረስ፣ ልቀቅ ብለን ተናግረን ነው የምንሄደው። ኢየሱስ ጌታ ነው። በደረስንበት ቦታ ጸልየን አስለቅቀን ነው የምንሄደው። ለምን? በእጃችን ትልቅ ጉልበት አለ። በእግዚአብሔር ፊት እንጸልያለን፣ እንጸልያለን በእግዚአብሔር ፊት። እግዚአብሔር ትልቅ ኃላፊነትን ሰጥቶ አስቀድማችሁ ጸልዩ ብለዋል። በቃ ኃላፊነትን ሰጥቶን፣ ትልቅ ኃላፊነትን ሰጥቶን እንጸልያለን በእግዚአብሔር ፊት። በእግዚአብሔር ፊት እንጸልያለን። ክፋትን እናስቆማለን፣ መከራን እናስቆማለን፣ ስደትን እናስቆማለን። ባንጸልይ ኖሮ ዓለም በጣም የከፋች ትሆን ነበር። ስለ ጸለይን ነው እንደዚህ ሆነችው። አሁንም ደግሞ እንለውጣለን። ሰዎች ልባቸው ወደ እግዚአብሔር እንዲመለስ፣ ኢየሱስ ጌታ ነው፣ ወደ እግዚአብሔር እንዲመለስ። በቃ ኢየሱስ ጌታ ነው። እንጸልያለን። በተለይ ደግሞ ወደ ልቤ የመጣው ምንድነው? የኢራን ህዝብ ለኢራን ህዝብ እንጸልያለን። ለኢራን ህዝብ በዚህ አጋጣሚ ህዝቡ ወደ እግዚአብሔር ይመለከት ዘንድ፣ ወደ እግዚአብሔር ይመለስ ዘንድ፣ በቃ ከዚህ ጦርነት የሚያገኙት ነገር ራሳቸውን ለእግዚአብሔር ነገር ሀምብል ማድረግ፣ ትሁት ማድረግና መመለስ ከሆነ በቃ